በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? አሜን። መመስገን የባህሪው መመስገን የጌትነቱ የሆነው የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሆን። በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። አምላካችን እግዚአብሔር በነቢዩ በኢዩኤል ላይ አድሮ የተናገረው ቃል ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዛሬው ትምህርታችን ጾም ማለት ምን ማለት እንደሆነ በ2017 ጾመ ሐዋርያት ወይም ሰኔ ጾም መቼ እንደሚገባ ስለምን እንደምንጾም እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዚህ ትምህርታችን እንነጋገራለን። ጾም ማለት ሰውነታችን ከሚፈልጋቸው ነገሮች ሁሉ መከልከል ማለት ሲሆን ለስጋ የሚመቸውን ነገር በመተው ፈቃደ ስጋችን ለፈቃደ ነፍሳችን ማስገዛት ማለት ነው። ሃይማኖት ባለበት ሁሉ ጾም አለ። ጾምም ከሃይማኖት ጋር ዘላለማዊ ዝምድና አለው። በብሉይ ኪዳን ጾም ከፍተኛ ቦታ እንደነበረው መጽሐፍት ያስረዳናል። በኃጢአታቸው ብዛት የመጣባቸውን መዓት የሚመልሱበት ቁጣ የሚበርድበት ሕዝቡ በጾምና በጸሎት እንደነበር የብሉይ ኪዳን መጽሐፍትን ስናነብ መጽሐፍት ያስረዱናል። በሐዲስ ኪዳንም ጾም ሰው ሰራሽ ሕግ ሳይሆን ራሱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው መጀመሪያ አድርጎ የሰራውን ሕግ የጾመው መሆኑ የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ስንመለከት ያስረዳናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በስስት በፍቅረ ንዋይ በትዕቢት የመጣበትን ጠላትን በጾም ድል እንዳደረገው ያስረዳናል። ይህም ብቻ አይደለም። ይህም ብቻ ሳይሆን በቁራኝነት አብሮ የሚኖርን ጠላታችን ሰይጣንን በጾም የሚወገድ መሆኑን ቅዱሳት መጻሕፍት ያስረዱናል ማለት ነው። ይህን ካልነ በ2017 ጾመ ሐዋርያት ወይም ሰኔ ጾም መቼ ይጀምራል የሚለውን እንደ እግዚአብሔር ፈቃድ ስንመለከት ጾመ ሐዋርያት ወይም ሰኔ ጾም በመባል የሚታወቀው በ2017 ሰኔ 2 ቀን ይጀምራል ማለት ነው። ሰኔ 2 ቀን ይጀምራል። ይህ ጾም ከቤተ ክርስቲያናችን የአዋጅ አጽዋማት ውስጥ አንዱ ሲሆን ቅዱሳን ሐዋርያት ጌታችንን ኢየሱስ ክርስቶስን ምሳሌ አድርገው የጾሙት ጾም ነው ማለት ነው። ምሳሌ አድርገው የጾሙት ጾም ነው። የሰኔ ጾም ወይም ጾመ ሐዋርያት ስለምን የሐዋርያት ጾም ተባለ ቢሉ በበዓለ ጰራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጾሙት ጾም ስለሆነ ጾመ ሐዋርያት ተብሏል ማለት ነው። ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ ከተማሩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን በደንብ ከተረዱ በኋላ 40 ቀን በሙሉ ትንሣኤው አማናዊ መሆኑን አስረድቷቸው አስተምሯቸው ካረገ በኋላ መንፈስ ቅዱስ ከወረደላቸው በኋላ የጾሙት ጾም ሐዋርያት የጾሙት ጾም ስለሆነ ጾመ ሐዋርያት ተብሏል ማለት ነው። ጾሙ የሚገባበት ቀን በየዓመቱ የተለያየ ቢሆንም ከፍ ወይም ዝቅ ሊል ይችላል። የጾሙ መጨረሻ ወይም የጾሙ መፈሰኪያ ግን ሐምሌ 5 መሆኑ ሁላችንም እናውቃለን ማለት ነው። ይህ ጾም ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርአያ ተከትለው እርሱ ወደ ማዳን ስራው ከመግባቱ በፊት ስራውን ከመጀመሩ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ በእደ ዮሐንስ በፈለገ ዮርዳኖስ ከተጠመቀ በኋላ የማዳን ስራውን ከመጀመሩ በፊት ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ከማዳኑ አስቀድሞ የስራው መጀመሪያ ያደረገው ከዮርዳኖስ ከተመለሰ በኋላ ከተጠመቀ በኋላ በገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት 40 ቀንና 40 ሌሊት እንደ ጾመ እንደ ጸለየ ሁሉ ቅዱሳን ሐዋርያትም የእርሱን አብነት የእርሱን አርአያ የእርሱን ምሳሌነት ተከትለው አብነቱን ተከትለው መንፈስ ቅዱስ ከራይ ከአርያም ከወረደላቸው በኋላ አጽናኝ የሆነው መንፈስ ቅዱስ አበርች የሆነው መንፈስ ቅዱስ ምስጢር ገላጭ የሆነው መንፈስ ቅዱስ ከወረደላቸው በኋላ ከተገለጠላቸው በኋላ መንፈስ ቅዱስን ከተቀበሉ በኋላ ዕጣ ተጣጥለው ወይም ተከፋፍለው ዙረው ዓለምን በሙሉ ከማስተማራቸው አስቀድመው የስራቸው መጀመሪያ ጾም አድርገዋል ማለት። ለምን? ስራ ከመጀመራቸው በፊት ስራቸው የተቃና እንዲሆን፣ ትምህርታቸው የተቃና እንዲሆን የተገለጠላቸው ምስጢር መንፈስ ቅዱስ ከእነርሱ ጋር እንዲጸናላቸው እንዲያበረታላቸው ስራቸውን ወይም ትምህርታቸውን በመጀመሪያ በጾም ጀምረዋል ማለት። ቅዱሳን ሐዋርያት ይህን ጾም እንደሚጾሙ ጌታችንም አስቀድሞ ተናግሮ ነበር። ይኸውም ከዕለታት አንድ ቀን የቅዱስ ዮሐንስ ደቀ መዛሙርት ወደ ጌታቸው ወደ ኢየሱስ ክርስቶስ ቀርበው እኛና ፈሪሳውያን ብዙ ጊዜ
እንጾማለን። የአንተ ደቀ መዛሙርት ቅዱሳን ሐዋርያት ግን የማይጾሙት ስለምንድን ነው ብለው ጠይቀውት ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ ሲል መልሶላቸዋል። ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጾማሉ። የቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 15 ጀምረ ስናነብ እናገኘዋለን። እንግዲህ ሙሽራ ያለው እርሱ ራሱን ኢየሱስ ክርስቶስ ራሱን ነው። ሚዜዎች የተባሉት ደግሞ ቅዱሳን ሐዋርያት ናቸው። ሚዜዎች ከሙሽራው ጋር እያሉ ማዘን አያስፈልጋቸውም፣ መጾም አያስፈልጋቸውም። እነርሱም ከእኔ ጋር እያሉ መጾም አያስፈልጋቸውም። በኋላ ግን ራሳቸውን ችለው እንደሚጾሙ አምላካችን ኢየሱስ ክርስቶስ ይህን ቃል ተናግሯል ማለት ነው። ቅዱሳን ሐዋርያት ይህን ጾም የስራቸው መጀመሪያ ስራቸው እንዲቃናላቸው ወደ ስራ ከመግባታቸው በፊት የጾሙት ጾም ስለሆነ ጾመ ሐዋርያት በመባል ይታወቃል ማለት ነው። የሰኔ ጾሙ በመባል ይታወቃል። የሰኔ ጾም የተባለበት ምክንያት ሰኔ ላይ ስለሚጾምና ሰኔን ሳይነካ ስለማል በወርሃ ሰኔ ስለሚጾም የሰኔ ጾም በመባል ይታወቃል ማለት ነው። ይህ ጾም ቅዱሳን ሐዋርያት ከጾሙ እኛ ለምን እንጾመዋለን የሚለውን አጠር አድርገን ስንመለከት እኛም ይህን ጾም የምንጾምበት ምክንያት የአባቶቻችን የሐዋርያት በረከትን ለመላበት እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችን ለመማፀን በመሆኑ ይህን ጾም እኛም እንጾመዋለን ማለት ነው። ጾም ታላቅ መሳሪያ ነውና ሁላችን እንጾመዋለን። ማንኛውም ክርስቲያን የሥላሴ ልጅነትን ያገኘ የሚጾመው ጾም የምንጾመው ጾም ነውና ይህን ጾም መጾም ያስፈልጋል። ይህን ጾም ስንጾም በረከትን እናገኛለን። የአባቶቻችን በረከት በእኛ ላይ ያድራል ማለት ነው። ብዙዎች ክርስቲያኖች ነን ባዮች ይህን ጾም ቀሳውስት ብቻ የሚጾሙት ናቸው የሚሉ አሉና ይህ ማስተዋል ያስፈልጋል። ለራስ የከበደን ነገር በሌላ ላይ መጫን ተገቢ አይደለም። ካላወቁ መማር ያስፈልጋል። ለማወቅ መማር ያስፈልጋል። ካወቁ ደግሞ አውቆ ከማጥፋት መቆጠብ ተገቢ ነውና ይህን ጾም ሁላችን ልንጾመው የሚገባ ጾም ነው። እኛ ይህን ጾም የምንጾመው የሐዋርያትን በረከት ለመካፈር እነሱ ድል ያደረጉትን ዓለም እንድናሸንፍ አምላካችን ለመማፀን በመሆኑ ይህንም ዲያብሎስን ድል ማድረጊያ መሳሪያ ነውና ሁላችንም መጾም አስፈላጊ ነው። ጾሙን ጾመን እስከ መጨረሻው በዚህ ቅዱስ ቤተክርስቲያን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየ